ይሄ የነፍስም የሥጋ መድኃኒት ነው። የአባቶቻችን በረከት ነው። ያን ጊዜ ብትቀምሰው ራስን ይገድልሃል። መርዙ እንዲሄድ ነው ያሉት። መርዛለው የራሱ ኮሜዲያን እሸቱም እዚህ ጋር ትንሽ ግልጽ ነገር ማድረግ ይችል ነበር ብዬ አስባለሁ። እንደ ባለሙያ ካሜራ አለው። ስለ ቋርፍ በተቻለው መጠን ግልጽ የሆኑ ሰዎችን ሚስሊድ ማያረቡ አንድን ባህላዊ የምግብ አይነት ሲቀምስና ለማዋጥ ሲቸገር ይታያል። አንዳንድ አካላት ግን ይህንን ትዕይንት ለይተው በመውሰድ የገዳማውያን አባቶች ጽዳጅ ወይም ቆሻሻ ነው በማለት ፍጹም ከእውነት የራቀና ስም የማጥፋት የተቀላቀለበት መረጃ ሲያሰራጩ በግሌ አስተውያለሁ። ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? እንግዲህ ከኢትዮ ኢንፎ ወደ እናንተ የሚደርሱ ፕሮግራሞቻችን ይጀምራሉ። አንድ ከሰሞኑ እጅግ በጣም መነጋገሪያ የሆነ ጉዳይ አለ። እሱን በተመለከተ አንዳንድ ጽሁፎችን ወደ እናንተ የምናጋራችሁ ይሆናል። ቻናላችን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ከመሸጋገሪያ በኋላ ስንመጣ እንግዲህ ከዚህ ከማህበራዊ ሚዲያ ላይ በተለይም ዩቲዩብ ላይ ኮሜዲያን እሸቱ መለሰ እንግዲህ አንድ ቪዲዮ ሰርቷል። ይሄ ቪዲዮ ምንድነው? ከዋልድባ ገዳም ጋር የተያያዘ ነው። በዚህ ቪዲዮ ላይ ምን ተነስቷል፣ ለምንስ ነው መነጋገሪያ የሆነው የሚለውን እንግዲህ ጉዳዩን ለማጥራት እኛም እንሞክራለን። የተለያዩ መረጃዎችን ለማየት እንሞክራለን። ለማንኛውም ይህን ቻናላችንን ግን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። የደውል ምልክቷን ተጭናችሁ በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። ቅድም እንዳልኳችሁ ቻናላችን አሁን ላይ እንግዲህ በርካታ ተመልካቾች አሉ። ስለዚህ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ደግሞ ከስር ባለው ስልክ ቁጥራችን ደውላችሁ የኔ ታሪክ ወደ ህዝብ መቅረብ አለበት፣ የማቀው ታሪክም እንደዚሁ ህዝብ ጋር መድረስ አለበት የምትሉት ታሪክና ባለ ታሪክ አለ ልታገኙን ትችላላችሁ ለማለት እንወዳለን። ለማንኛውም ከመሸጋገሪያ በኋላ ስንመጣ ከኮሜዲያን እሸቱ እንግዲህ ዩቲዩብ ላይ ከቀናት በፊት የለቀቀውን አንድ ቪዲዮ ተከትሎ ብዙዎች መነጋገሪያ አድርገውታል። ለምንድን ነው መነጋገሪያ የሆነው? እየተባለ ያለውስ ነገር ምን ያህል እውነት ነው ወይም ደግሞ ምን ያህል እውነታ አለው የሚለውን የምንመለከት ይሆናል። ከመሸጋገሪያ በኋላ ተመልሰን እንገናኝ። ያው እንግዲህ መግቢያ ላይ እንዳልኳችሁ ከዚህ ዋልድባ ገዳም ጋር ተይዞ ኮሜዲያን እሸቱ አንድ ቪዲዮ ሰርቷል። ይህም ቪዲዮ እንግዲህ ከ10 ቀናት በፊት ነው የተጫነው። ዋልድባ ድረስ ሄጄ ያየሁትን ለማመን የሚከብድ ጽናት የሚል ርዕስ ተሰጥቶታል። አሁን ላይ ይህን ቪዲዮ እየሰራሁላችሁ ወደ 906,000 ሰዎች ተመልክተውታል። እንዳልኳችሁ ከ10 ቀን በፊት ነው ይሄ ቪዲዮ ፖስት የተደረገው። ወደ 3659 አካባቢ ኮመንቶች ተሰጥተውታል። ይሄ ቪዲዮ የተለቀቀው በኮሜዲያን እሸቱ ዩቲዩብ ቻናል በሆነው ዶንኪ ቲዩብ ነው። ዶንኪ ቲዩብ እንደሚታወቀው ደግሞ ከ3,260,000 በላይ እንግዲህ ሰብስክራይበሮች እንዳሉት ይታወቃል። ለማንኛውም በዚህ ትልቅ ቻናል ነው ይሄ ቪዲዮ የተለቀቀው። መነጋገሪያ የሆነው ነገር ደግሞ እንግዲህ ከሰሞኑ በዚህ ቪዲዮ ላይ ደግሞ መነጋገሪያ የሆነው ጉዳይ አንድ ነገር አለ። ይሄው ምንድነው? እንግዲህ በገዳም የሚኖሩ አባቶች እናቶች የሚመገቡት ቋርፍ የተባለው ምግብ ይመለከታል። በነገራችን ላይ ይሄ ቪዲዮ አሁንም ተመልካቾቻችን በእርግጠኝነት የተቆረጠውን ከሆነ ያያችሁት በተለይ ፌስቡክ ላይ ቲክቶክ ላይ እየተዘዋወረ ያለውን አጭሩን ቪዲዮ ከሆነ እያያችሁ ያላችሁት የናንተንም እንግዲህ አመለካከት ሊያዛባ ስለሚችል በተቻለ መጠን ቪዲዮ ሙሉን ማየት ከፈለጋችሁ ማየት ትችላላችሁ። ካልሆነ ደግሞ አብረን እናየዋለን። የነበረው ነገር ምን ይመስላል፣ እውነት የተባለው ነገርስ ትክክል ነው ወይ ነው የሚለውን ነገር ለማጥራት ነው። ለዛ ነው አንዳንዴ ቪዲዮዎች ተቆርጠው ሲወጡ ይዘታቸውን መልእክታቸውን ይስታሉ ወይም ደግሞ ሌላ አይነት አመለካከት እንዲኖር ያደርጋሉ። እሱን ለማጥራት ነው ይሄን ቪዲዮ ወደ እናንተ ለማድረስ ሲወደድኩት። ከዛ ደግሞ ቪዲዮዎችን ሁሉ ጊዜም ቢሆን የተቆራረጡትን ቪዲዮዎች መመልከት ሚስሊድ ሊያረግ ስለሚችል በተቻለ መጠን
የነገሩን እውነታ ለማጣራት ወይም ደግሞ ስለ ነገሩ በደንብ ለመረዳት ሙሉ ቪዲዮ ወይም ደግሞ ስለ ጉዳዩ የተባለውን ሁሉንም ነገር መስማት ያስፈልጋል የሚለውን ነው እንግዲህ በዚህ ቪዲዮ ወደ እናንተ ማድረስ የፈለግነው። እንዳልኳችሁ ኮሜዲያን እሸቱ ወደ 42 ደቂቃ አካባቢ የሚዘልቅ ቪዲዮ ነው የለቀቀው። 7ኛው ደቂቃ አካባቢ ይሆናል ስለ ቋርፍ የተነሳው። ቋርፍ ምንድነው የሚለውን አብረን እንመለከታለን። ነገር ግን ማህበራዊ ሚዲያ ላይ ቋርፍ የሚባለው ምግብ ኮሜዲያን እሸቱ ሲቀምሰው የታየው እንግዲህ በገዳም ውስጥ የሚመገቡት ምግብ የአባቱ ነው የሚል ይዘት ያለው እንግዲህ መረጃ ነው እየተናፈሰ ያለው። እቺ የተቆረጠች ቪዲዮ ምናልባትም የዛ አይነት መልእክት እንዲኖረው አድርጓል። ስለዚህ በርካቶች ይህን ቪዲዮ እየተቀባበሉት ይገኛሉ። በተለይ ደግሞ የሌላ ሃይማኖት ተከታዮች እንግዲህ ጉዳዩን አነጋጋሪ አድርገውታል። ምናልባትም ስለዚህ ስለ ቋርፍ ስለተሰኘው ነገር ምናልባት ስለማያውቁ ወይም ደግሞ መረጃው ስለሌላቸው ጉዳዩን የበለጠ መነጋገሪያ አድርገውታል። ለምን እንዴት የሚለውን ነገር እንመለከታለን። ቪዲዮን አብረን እንመልከተውና አንድ በጣም እንግዲህ ቀልቤን የገዛው ወይም ደግሞ የኔን ጽሁፍ ወይም የኔን ሐሳብ በደንብ ይገልጽልኛል ያልኩት አንድ ጽሁፍ አለ። ጋዜጠኛ ነው፣ ቢላል መንግስቴ ይባላል። እሱ እንግዲህ ጽሁፉን እኔ ብጽፈው ምጽፈውን አይነት ጽሁፍ ጽፏል። ሙስሊም ነው ብዙዎቻችሁ እንደምታውቁት። ለማንኛውም የሱንም ጽሁፍ አብረን እንመለከተዋለን። ቪዲዮን ግን እባካችሁ ሙሉን ይዩት፣ ከዛ ብዙ ነገር ታገኙበታላችሁ። የቪዲዮ መልእክት ምንድነው፣ ለምንድነው ይሄ ቪዲዮ የተሰራው የሚለውንም እዛው ላይ የምታገኙበት ነው። ለዋልድባ ገዳም የውሃ እንግዲህ ውሃ ወደ ገዳሙ እንዲመጣ ከወንዝ ውሃ ተጠልፎ ወደ ገዳሙ እንዲመጣላቸው ለእናቶች ለአባቶች እንዲደርስ ለማድረግ ታስቦ የተዘጋጀ ቪዲዮ እንደሆነ ትረዳላችሁ። ዞሮ ዞሮ ገዳሙን ለመርዳት የተሰራ እንግዲህ የእርዳታ ቪዲዮ ነው። እዛ ውስጥ የተለያዩ ይዘት ያላቸው ነገሮች ተካተውበታል። ስለ እርሻ፣ ስለ ታዳጊ የመነኮሳት እንደዚሁም ደግሞ ስለ አካባቢው ያለው ነባራዊ ሁኔታ ወይም ደግሞ አቀማመጡን ስለ አቀማመጡ ስለ እንግዲህ የተለያዩ በገዳሙ ውስጥ ስለሚሰሩ ስራዎች ሁሉ ተነስተውበታል። ብዙ ነገር በአጭር ጊዜ ውስጥ ብዙ ነገር ስለ ገዳሙ የሚያስተምር ቪዲዮ ነው። ቪዲዮን እንድትመለከቱት ጋበዝኩ። ነገር ግን ስለ ቋርፍ ቅድም እንዳልኳችሁ ኮሜዲያን እሸቱ ስለተመገባትና እሷ ቪዲዮ ተቆርጣ ወታ መነጋገሪያ ስለሆነችው ስለዛች ቋርፍ ስለተባለችው ምግብ ቪዲዮ ላይ ምንድነው በትክክል የተባለው የሚለውን አብረን እንከታተላለን። ከዛ ውጭ ግን የተቆራረጡትን ቪዲዮዎች እባካችሁ አትመልከቱ። መመልከት ከፈለጋችሁ ደግሞ ጥያቄም ካላችሁ ሙሉ ቪዲዮውን ስታገኙት እንግዲህ መልስ የምታገኙበት ይሆናል። ለማንኛውም ቪዲዮውን 7ኛው ደቂቃ አካባቢ እንጀምርና አብረን የምንመለከተው ይሆናል። በዛውም እቺ ኮሜዲያን እሸቱ የተመገባት ምግብ ምንድነች የሚለውን ግልጽ አድርገን እንመለከታለን። ልክመሰው አባ ምንም አይለኝም። ምንም አይል የአባቶች መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ቅርቤ ሆምጣጤ ደባልቀ መራራስ ሆነቹ ይሄ መልሰር አባ እንግዲህ ካልተቻለ አንድ ሰው ወይ አልቻልኩም ሆነቹ ጨቅን ወልባቸው እንደሞ ቀመሰ ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስል። አዎ ይሄ ይወሳል። ይሄኛው ያስዳኝነት አምላክ አልቻልኩኝም አባ። አይተሞክረው ትንሽ በምን ልዋጠው? ውሃ አለ እንዴ አባ? ውሃ እናምጣለን። መዋጫ? አዎ ውሃ ከኔና ይዋጥ ለመድኃኒት ወሮም ካየ የነፍስ መድኃኒት ልክ የስጋ መድኃኒት መራራ ይዋጣል። ይሄ እኮ የነፍስም የስጋ መድኃኒት ነው። የአባቶቻችን በረከት ነው። እንግዲህ ይሄ ቪዲዮ ተቆርጦ ወጥቶ ነው በጣም ባጭሩ ተቆርጦ ወጥቶ ነው እጅግ በጣም መነጋገሪያ የሆነው። ይሄ አሁን ኮሜዲያን እሸቱ የቀመሰው ነገር
የአባቶች አር ነው ወይም ደግሞ ሰገራ ነው የሚል ይዘት ያለው እንግዲህ የተዛባ መረጃ ወጥቷል። እውነት ለመናገር ይህ ምግብ ቋርፍ እንደሚባል ነው እንግዲህ አባቶች እናቶች በገዳም የሚኖሩ አባቶች እናቶች የሚናገሩት ይታወቃል። ይሄ የሃይማኖት ተከታዮች በደንብ ያውቁታል። በተለይ ወደ ገዳማት በብዛት የሚሄዱ ሰዎች በደንብ ነው የሚያውቁት። ለማንኛውም ይሄ ቪዲዮ ግን ተቆርጦ ወጥቶ እጅግ በጣም መነጋገሪያ ሆኗል። ከዚህ ቪዲዮ ጋር ተያይዞ እንግዲህ አንድ ልቤን የነካና ትክክል የኔን ሀሳብ የገለጸልኝን አንድ ጽሁፍ ወደ እናንተ አደርሳለሁ። መግቢያ ላይ እንዳልኳችሁ ቢላል መንግስቴ ይባላል። እንግዲህ በትላንትናው ዕለት ነው ይህን ጽሁፍ ያጋራው። ምን አለ የሚለውን አብረን እንመልከተው። በማህበራዊ ሚዲያ ላይ የሚለቀቁ መረጃዎችን ያለማጣራት መቀበል ማህበራዊ መስተጋብራችንን ሊያናጋ ይችላል። ሰሞኑን በተለያዩ የሶሻል ሚዲያ ገጾች ላይ ዩቲዩበር ኮሜዲያን እሸቱ መለሰ ወደ ዋልድባ ገዳም አቅንቶ በሰራው ዘጋቢ ፊልም ላይ የታየው አንድ ትዕይንት በመቁረጥ የተሳሳተና ህዝብን የሚያሳስት መረጃ ሲሰራጭ ተመልክቻለሁ። በምስሉ ላይ ዩቲዩበሩ አንድን ባህላዊ የምግብ አይነት ሲቀምስና ለማዋጥ ሲቸገር ይታያል። አንዳንድ አካላት ግን ይህንን ትዕይንት ለይተው በመውሰድ የገዳማውያን አባቶች ጽዳጅ ወይም ቆሻሻ ነው በማለት ፍጹም ከእውነት የራቀና ስም የማጥፋት የተቀላቀለበት መረጃ ሲያሰራጩ በግሌ አስተውያለሁ። እንደ አንድ የሙያ ግዴታዬ ሙሉ ቪዲዮን በመመልከትና የእውነታን ማጣራት ወይም ደግሞ ፋክት ቼክ በማድረግ እውነታውን እንደሚከተለው አቅርቤዋለሁ ይላል። አባቶች ሲቀማምሱት የነበረውና ዩቲዩበሩም የቀመሰው ምግብ ቋርፍ ይባላል። ቋርፍ በገዳማት በተለይም በዋልድባ ያሉ ባህታውያንና መነኩሴዎች ለረጅም ጊዜ አቆይተው የሚመገቡት ፍጹም ንጹህ የሆነ ባህላዊና መንፈሳዊ ተብሎ የሚታመን ምግብ እንጂ አንዳንዶች እንደሚሉት ሌላ ነገር አይደለም። በዋልድባ ገዳም ሕግ መሰረት እህሎች ዓለማዊ ተብለው ስለሚታሰቡ በገዳሙ ማዕከላዊ ክፍል እንዳይገቡ የተከለከሉ ናቸው። ስለዚህ አባቶች የሚመገቡት ምግብ ቋርፍ የሚባል ሲሆን ከእጽዋት ስር ቢተር ሩትስ የሚዘጋጅ እጅግ አስገራሚ ምግብ ነው። ተዛማጅ ድርሳናትና የገዳማቱ አባቶች እንደሚናገሩት ይህ ምግብ ገና ክርስትና ወደ ኢትዮጵያ ሳይገባ በፊት ጀምሮ በዋልድባ በረሃ የነበሩ ሰዎች የሚመገቡት የነበረ ሲሆን ድርሳነ ኡራኤል በተባለ መጽሐፍ ላይም ትንቢት የተነገረለት ተብሎ የሚታመንበት ምግብ ነው። ይህ ቋርፍ የተሰኘ ምግብ በገዳሙ አካባቢ ከሚበቅሉ ሳብላ፣ ገመሎ እና ሰዳ ከሚባሉ እጽዋት ስሮች የሚዘጋጅ ነው። አዘጋጀቱም እንግዲህ ልክ እንደ ድንች ወይም ካሮት የሚላጥና የሚቀረፍ ሲሆን ስሩ በተፈጥሮ መራራና መርዛማነት ሊኖረው ስለሚችል አባቶች በጥንቃቄ በመቆራረጥና በውሃ ውስጥ ለረጅም ጊዜ በመንከር መርዛማነቱ እንዲወጣና እንዲላመድ ያደርጉታል። ሌላም ከገብስ ከስንዴ ወይም ከባቄላ ዱቄት የሚሰራ ተመሳሳይ ስያሜ ያለው ምግብ እንዳለ ይነገራል። ይህ ምግብ እጅግ አድካሚ በሆነ መንገድ ተዘጋጅቶ ካለቀ በኋላ የተለያዩ ማዕድናት፣ ንጥረ ነገሮችን የያዘ ስለሚሆን ገዳማውያን አባቶች በዚህ አስቸጋሪ በረሃና ጫካ ውስጥ ሆነው መንፈሳዊ ሕይወታቸውን ያለ ድካም እንዲቀጥሉ ትልቅ የሰውነት ጥንካሬና ኃይል ይሰጣቸዋል። ታዲያም እሸቱ ለምን ያንን ሪያክሽን አሳየ ካልን ቋርፍ ከእጽዋት ስር የሚዘጋጅ በተፈጥሮ መራርነትና የተለየ ጣዕም ያለው ምግብ ነው። ለዘመናት በከተማ ምግብ ለለመደውና ይህንን ምግብ መጀመሪያውኑ ላላየው ሰው ጣዕሙ መቋቋም፣ መዋጥ፣ መልመድ እጅግ አስቸጋሪ ነው። እሸቱም ምግቡን ለመጀመሪያ ጊዜ ስለቀመሰውና ስላለመደው እንዲሁም ምግቡን በጣም ደረቅና መራርነት ያለው በመሆኑ ምክንያት የመታነቅና የመውጣት ስሜት ስለታየበት ተፍቶታል። ይህ ድርጊት የማንኛውም ሰው ተፈጥሯዊ ምላሽ እንጂ ከምግቡ ንጽህና ማጣት ጋር ምንም አይነት ግንኙነት የለውም ይላል እንግዲህ የቢላል መንግስቴ ጽሁፍ። በመጨረሻም መልእክቴ፣ እኔ ሙስሊም ነኝ። ነገር ግን የእምነቴ አስተምሮ የጋዜጠኝነት ሙያ ያስተማረኝ ለሁሉም ሰው ክብር መስጠት፣ እውነትን መፈለግና ውሸትን መቃወም ነው። በየትኛውም እምነት ውስጥ ያሉ ታሪካዊ፣ ባህላዊ፣ መንፈሳዊ እሴቶች ሊከበሩና ሊጠበቁ ይገባል። እኛ ፈራጆች አይደለንም። ማህበራዊ ሚዲያዎች ሰዎችን ለማቀራረብ እንጂ መረጃዎችን በመቁረጥና በማዛባት በሰዎች እምነትና ባህል ላይ እንድንሳለቅ ሊያደርገን አይገባም። ያጣራን ወገን ይላል እንግዲህ ይህ ጽሁፍ ቢላል መንግስቴ ወይም ደግሞ የጠቢባኑ ልጅ እንግዲህ ጋዜጠኛ ነው። ይህን ጽሁፍ አጋርቷል። በርካቶች ላይክ አድርገውታል። በርካቶች እንግዲህ ይህን ጽሁፍ ላይ ኮመንታቸውን ሰጥተዋል። ጽሁፉ እኔንም ስለገዛኝ ነው
ዋናው ሀሳብ ምንድነው እንግዲህ ከነገርየው ውጭ ስናይ እንደዚህ የተቆራረጡ ቪዲዮዎች የሚያስተላልፉት መልእክት እጅግ በጣም የተዛባ እጅግ በጣም አንድን ማህበረሰብ ከአንድ ማህበረሰብ ሊያጋጭ አንድን ሃይማኖት ከሌላ ሃይማኖት ሊያጋጭ የአንድን ባህል ሊያንቋሽሽ የሚችል ይዘት ያላቸው ሊሆኑ ይችላሉ። ስለዚህ በተቻለ መጠን የተቆራረጡ ቪዲዮዎችን አንይ ካየንም ወደ ማጣራቱ ትክክለኛው ቪዲዮ ምን ይመስላል ምንድነው እዛ ጉዳይ ላይ የተነሳው የሚለውን ነገር መመልከት ያስፈልጋል። ኮሜዲያን እሸቱም እዚህ ጋር ትንሽ ግልጽ ነገር ማድረግ ይችል ነበር ብዬ አስባለሁ። እንደ ባለሙያ ካሜራ አለው። ስለ ቋርፍ በተቻለው መጠን ግልጽ የሆኑ ሰዎችን ሚስሊድ የማያረጉ ይዘት ያላቸውን ነገሮች መስራት ይቻላል። ምክንያቱም ምናልባት ስለ ጉዳዩ የሚያውቁ ጥቂት ሰዎች ሊኖሩ ይችላሉ። ብዙሃኑ ይህን ጉዳይ ላያውቁ ይችላልና ለነሱም ቢሆን በቪዲዮ ላይ በግልጽ እንዲቀመጥ ማድረግ ቢቻል መልካም ነው። ቪዲዮ ላይ ሙሉውን ከተመለከታችሁት አንድ እናት አንዲት መነኩሴ ማለት ነው ውሃ ቋርፍ ለመስራትም ውሃ ያስፈልገናል ሲሉ ተናግረዋል። ቪዲዮ ላይ ማየት ትችላላችሁ ገብታችሁ መሀል ላይ ውሃው በጣም የሚያስፈልገን እንግዲህ ቋርፍ በጣም አቅማቸው የደከሙ እናቶች ጋር እነሱን ለመንከባከብ ምግብ ለማብሰል የተለያዩ ነገሮች ለመስራት ውሃ ያስፈልጋል። እውነት ነው ገዳም ውስጥም ቢሆን ነገር ግን ደግሞ እዛው ቪዲዮ ላይ ቋርፍም ለመስራት ውሃም የበለጠ ያስፈልገናል የሚል መልእክት አንድ እናት አስተላልፈዋል። በተደጋጋሚ ውሃ ለምንድን ነው ሄዳችሁ የምትቀዱት ተብሎ ሲጠየቁ ማለት ነው እዚሁ ቪዲዮ ላይ እና ቪዲዮውን ባካችሁ ተመልከቱት። በተለይ ደግሞ እንደዚህ አይነት ቪዲዮዎችን እየቆራረጣችሁ አወጣችሁ ከአውዱ ውጪ የምታስተላልፉ በተለይ ማህበራዊ ሚዲያ ላይ ያላችሁ ሰዎች ጥንቃቄ ልታደርጉበት ይገባል። ምክንያቱም ይዞት የሚመጣው መዘዝ ቀላል የሚባል አይደለም። ይሄን ነገር እንደው እንደ አንድ ጉዳይ ሆኖ ተነሳ እንጂ ህዝብን ከህዝብ የሚያጋጭ ሃይማኖትን ከሃይማኖት የሚያጋጭ አንድን ህዝብ ሌላው እንዲጠላ ወይም ደግሞ አንድን ሃይማኖት ሌላው እንዲያንቋሸው የሚያደርጉ መልእክቶች በተላለፉ ቁጥር ተከባብሮ መኖር የእርስ በርስ እንግዲህ ጥላቻ እንዲበዛ ነው የሚያደርገው። ለማንኛውም ቋርፍ እንዴት ነው የሚዘጋጀው የሚለውንም እንመለከታለን። ስለዚህ ጉዳይ ይሄን ካልን ቋርፍ ምንድነው የሚለውን እንመለከታለን። በነገራችን ላይ ይሄን ቪዲዮ ግን ገብታችሁ ተመልከቱት። አሁንም ቢሆን ማህበራዊ ሚዲያ ላይ ተቆራርጠው ያለ ትክክለኛ መረጃ ያሉን ነገሮች በብዛት ተሰራይተዋልና እሱ ጥንቃቄ ሊደረግበት ይገባል ማለት እንወዳለን። ቋርፍ እንዴት ይዘጋጃል የሚለውን ባጭሩ አብረን እንመልከት። እንግዲህ ይሄንን ለእያንዳንዱ መቁነን ይሄ 4 ሰው መቁነን ነው። እቺ የአንድ እቺ አንድ የአራታችን ነው። አንዱ የኔ ድርሻ ማለት ነው። ሁለተኛ ደግሞ እሱ ባለው ወንድሜ እንግዳችን፣ ሶስተኛ አረጋዊ፣ አራተኛ ቻፒ። ገዳማችን ለመጣ እንግዳ እንዲህ አድርጎ ነው ሲያናግድ እና እቺ ራትም ምሳም ሁሉ ናት። በ9 ሰዓት ለምትቆነን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ በ9 ሰዓት ትሰጣለች። ቅዳሜና እሁድ በ3 ሰዓት ትሰጣለች። ድርጎ ማለት ናት። በቀን አንድ ብቻ ቀን ነው የምትሰጠው። እቺ ደግሞ ጉፍር ናት። በኒውክ የተሰራች ናት። በሷ ጥቅል አድርጎ መዋጫ ነው። ቋርፍ የሚባለው ታሪኩ ይሄ ነው። ቋርፍ የሚባለው ሁለቱም ነው ወይስ አንድ የቷን ቋርፍ ሰሊጥ ነው የሚሰራ ከነ ይሄ ነው ይሄ ቋርፍ ነው። እንግዲህ ቋርፍ ነው። ምንድነው ቋርፍ የሚሰራ ከምንድን ነው? ቋርፍ ይሄ ከሙዝ ከእንትና በናና ሳይበስል ገና ሳለ ተቆርጦ በእሳት ይቀቀላል። ተመልጦ ከፀሐይ ይደርቃል። ኋላ በትንሽ እንትና መልክ አድርገህ ነው የሚደረግ። ዋናው እንትና ደግሞ ጻብል ለሚባል ቅድም ጽሁፉ ላይም ብያችኋለሁ። እንግዲህ ቢላልም ጽፎታል። እጅግ በጣም ለእንደኛ አይነት ሰዎች ወይ ከተማ ለለመድን እንደዚህ አይነት ምግብ ላልተለማመድን ሰዎች መራራ ስለሆነ ለመዋጥ ያስቸግራል። አፋችን ውስጥ ሲገባም ያ ምሬቱ ከባድ ስለሆነ እንግዲህ ለመዋጥ ያስቸግራል የሚል ነገር ነው እንግዲህ አባት ወይም ደግሞ ኒሞሎክስም እየተናገሩ ያሉትና ለዛም ነው እሸቱ ያንን አይነት ሪአክሽን ፊቱ ላይ ያሳየው። እንዳልኳችሁ አንዳንድ ቃላት በትክክል ሲቆረጡ አሁን ከኮሜዲያን እሸቱ ጎን የነበሩት አባት የሚናገሩት ነገር ያንን እንዲመስል ተደርጎ ተቆርጧል። ያን ቃል እንዲያመጣ አድርጎ ነው በደንብ የተቆረጠውና
ያ ተገቢ አይደለም። ከተለያዩ እጽዋት ነው የሚዘጋጀው። እዚህ ጋርም እንደሰማችሁት በተለያዩ ቦታዎች ጽሁፉ ላይም እንግዲህ ቢላል ገልጾታል። በተለያዩ አካባቢዎች የተለያየ አይነት አሰራር አለው። ከተለያዩ እጽዋቶች ይሰራሉ። እዚህ ጋር እየሰማችሁ ያላችሁት ከሙዝ የሚሰራ ነው። በተለይ ሙዝ ለዋልድባ እንግዲህ እናቶችም ውሃው ከመጣልን ሙዝ እያለማን እየሸጥንም ለራሳችንም መመገብ የምንችለውን ነገር እናመቻቻለን። ለዛ ነው ውሃውን የፈለግነው የሚል መልእክታቸውን ማስተላለፋቸውን ተመልክተናል። ለማንኛውም ይሄን ስለ ቋርፍ ቪዲዮን ሙሉ እንመልከት። አለ ቃል ኪዳን የተሰጠበት ለእመቤታችን በ2 ዓመት ከተወለደ ሕፃን ሆኖ ሄሮድስ እንዳይገለው ስደት ወደ ግብጽ ስትመጣ ወደዚህ ገብታ በደብረ ሲና ቀይ ባህር ተሻግራ በአክሱም አድርጋ በዋልድባ አድርጋ ወደዚያ ስትሄድ ከዚህ ገብታ ያንን የዮሴፍ በትር አንስቶ ቋርፉን ሰጣት። ይሄን ነው እና ይቅመሻላት። ይሄ ምራራ ነው። እኔ የስንዴ እንትና ነህሮ የበላሁ የጠፍ እንትና የበላሁ ያደኩ ምራራ ነው። ይሄን ላንቺና ለኔ የሚወዱ እንደ ማር የሚጣፍጣቸው ኋላ ትውልድ ከዚህ መነኮሳት ይቀመጣሉ ብሎ ቃል ኪዳን ሰጣት። ቋርፉ ይሄ ነው የምንሻው ከድርሳነ ዑራኤል ይገኛል እና በዚህ መሰረት ቋርፍ ነው የሚባለው ይሄ ነው። 3 አበቦች አንዱ አቡነ ጎርጎርዮስ ይባላሉ። ሁለተኛ እስጢፋኖስ፣ አራተኛ ነበራቸው። ሶስቱ ገዳም ገብተው መጀመሪያ ይሄን ቃል ኪዳን ሳያውቁ የዳጉሳ ደጮት ይዘው መጥተው አንተ ጣደ ብሎ ሁለቱ መነኮሳት ጸሎት ዳደርጉ መጣዱን ጣድ አድርጎ እሳት የቆሰቆሰ እንዴት ያሸሳለ ኳኳ ይላል በረሃል በስተጀርባው እንዴት ስል ምጣድ ይወርዳል። እንደዚህ አድርጎ መስራት ከለከሉና እንደዚህ ሆነብኝ ሰውየው ላየውምና እንደዚህ ሆናላቸው። ኋላማ እግዚአብሔር ምግባችን ገለጽልን ብለው ለእግዚአብሔር ቢያመለክቱ ይሄ ቦታ ቋርፍ ነው የሚበላ እንጂ እህል አይገባበትም እና ይሄን አይነት ሳብሌ ጎሞለ የሚባል አለ። እሱን እንዲህ አድርጋችሁ ብለው መልአክ እግዚአብሔር ታዞ አሳያቸው እና ይሄ ይመስላል። በዚያ ነው ዋልድባ ቃል ኪዳን ዋልድባ የሚባለው ከሁላ ዓለማት ላይ የሚያደርገው እህልም የማይበላበት የደመቀ የማይለበስበት የላመ የጣመ የማይቀመስበት ኃጢአት የማይሻገርበት ብሎ እግዚአብሔር ቃል ኪዳን የሰጠው ነው። ቋርፉ ይመስላል። አንድ ስር አለ ያሉን ምንድነው? ከስር ይሰራል ነው። ጻብል ዋናው ጻብል ነው። አትክልት ነው። አይ በተፈጥሮ ነው የሚበቅለው። አታጠጣው፣ እንጀራ ትበላው፣ ሪያ ተቆፍረው ምንም አይቀምሰው ተቆፍሮ ራሳችን ቆፍረዋለን። ከስሯ እንዲህ ታላለት ቅንስ አድርገህ ትተክላታለህ። በ3ኛ ዓመት ሳጠቆው ራሱ ያፈራል። ታዲያ ቆፍረህ በትልቅ ደስታ አድርገህ ቀቅለህ ከትፈህ አድርገህ እንደና ሁለተኛ ነክረህ 12 ቀን ውሃ እያጠኩ መርዝ እንዲሄድ ከዚያ ወደዚያ ይበላል። ያን ጊዜ ብትቀምሰው ራስን ይገድልሃል። መርዙ እንዲሄድ ነው ያሉት። መርዝ አለው የራሱ እንትናው ጀንጀሮ ምናምን ተይማል መርዝ ስላለው ስለሚያውቁት እንደዚህ አድርጎ ነው የሚበላ። ጸብሌ ይባላል። ጸብሌ እናየዋለን በኋላ። ሁለተኛ ደረጃ ጎሞለ የሚባል ደግሞ አለ። መረር ያለ ነው እሱ ደግሞ መርዝ የለውም ብትበላው፣ ግን እንደ ክኒን የነዳድ ክኒን ከሱ በልጦ ይመራል። ስትበላው መራራ ነው፣ እንደ መድኃኒት ይሰራልና ሁለተኛ ደረጃ የሆነው ቃል ኪዳን የተሰጠበት። ይሄ ደግሞ የተሻሻለ ተብሎ ቋርፍ ነውና እንግዲህ ቋርፍ የሚባለው ከምጣድ ወይም ከመጎጎ ገብቶ ተጋግሮ የማይወጣ ተብሎ ይሄ አሁን በናና እንዲህ አድርገህ ብትጋግረው እህል አይሆንም አይጋገርምና ተብሎ ይሄ የተሻሻለ ነው። ዋናዎቹ ግን ጎሞለና ጻብል ናቸው። እነሱ ይበላሉ። አሁን እዚህ አይበላሉ። አሁን ለዚህ ሰው ስላልተሰመረ እንጂ ይበላሉ። ሳዳ ደግሞ አለ። ሰባት ዳሪያቸው ዳምን አለ የራሴ እንደዚህ ሆነ ማሰብራት ሷት አብደናት መሰለኝ። ጻብል የምትባለው እች ነች። እንግዲህ በዚህ ሲኒ ያው እንግዲህ እንደሰማችሁት ነው። ቋርፍ
እንዴት ነው የሚሰራው፣ ከምንድን ነው የሚሰራው ከራሳቸው ከአባቶች አንደበት እንዲህ ተመልክተነዋል። ለማንኛውም ግን መልእክታችን ዛሬ አንድ ነው። በተለይ ቪዲዮዎችን የቆራረጣችሁ ማህበራዊ ሚዲያ ላይ የምትጭኑ ሰዎች፣ ማህበራዊ ሚዲያ ተጠቃሚዎች ባካችሁ ጥንቃቄ ልታደርጉ ይገባል። እንደዚህ አይነት ነገሮች ተገቢነት የላቸውም። ጥንቃቄ ያስፈልጋል። አንደኛ የተሳሳተ መረጃ ነው ወደ ህብረተሰቡ ያደረሰን ያለ ነው። ያ የተሳሳተ መረጃ ደግሞ ወደ ህብረተሰቡ ደረሰ ማለት ይዞት የሚመጣው የራሱ የሆነ ጦስ አለውና ያ ጦስ ደግሞ ቀላል አይሆንም። ለብዙዎቻችን መከራ ነው የሚሆነው። ልናቆ ይገባል። መከባበራችንን አብሮ የመኖራችንን እሴት ሊሸረሽሮ ይችላል። በቃ ትክክል አይደለም። ስለዚህ እባካችሁ ጥንቃቄ ያደርጉ። ቪዲዮ የምትሰሩም ሰዎች በተቻለ መጠን ግልጽ የሆኑ ነገሮችን ለማስቀመጥ ቢሞከር ለምሳሌ አቴንሽን ለመውሰድ ወይ ደግሞ ምንድነው ብለው ሰዎች በደንብ ያንን ነገር ሊያዩት እንደሚፈልጉት ሁሉ ደግሞ እንደዚህ ላልተገባ ጉዳይ ሊያውሉት የሚችሉ ሰዎች ስላሉ ቪዲዮ የምትሰሩ በተለይ ዩቲዩብ ላይ ከሃይማኖት ከየትኛውም ሃይማኖት ጋር የተያዘ ቪዲዮ የምትሰሩ ሰዎች እባካችሁ ጥንቃቄ ልታደርጉ ይገባል። ይሄ የአንድ ሃይማኖት ጉዳይ ብቻ ስለሆነ አይደለም ይሄን የምናነሳው፣ እንደ ሀገርም ብዙ ችግሮች ስለሚፈጠሩ ነው። ምክንያቱም አንድ ቪዲዮ ሙሉ ሀሳቡ ምንድነው የሚለውን ነገር ሳንናገር ቆርጠ ነው እስካወጣ ነው ድረስ መልእክቱ የተዛባ ይሆናል። ያ የተዛባ መልእክት ደግሞ ይዞት የሚመጣው ነገር እጅግ በጣም ከባድ ነገር ሊሆን ይችላል። እንግዲህ እንደምናስታውሰው በተለያዩ ሀገራት ሚዲያ ላይ በተላለፉ ነገሮች ናቸው ብዙ በርካታ ሰዎች የተገዳደሉት የሚታወቅ ነው። ብዙ አይነት ኪሳራዎች በሀገራት ላይ የደረሱት ሚዲያ ላይ በተወሩ ጉዳዮች ነው እና አሁንም ጥንቃቄ ሊደረግ ይገባል ማለት እንወዳለን። በተለይ ደግሞ ቪዲዮዎች እየቆራረጣችሁ ያለ መልእክታቸው መልእክት እንዲሰጡ እያደረጋችሁ የምትለቁ እንግዲህ ማህበራዊ ሚዲያ ተጠቃሚዎች ካላችሁ ባካችሁ ጥንቃቄ አድርጉ። ይህን በማድረግ ምንም የምታተርፉት ነገር የለም ከኪሳራ ውጪ። ስለዚህ ባካችሁ ጥንቃቄ አድርጉ። እናንተም ተመልካቾች ደግሞ ማህበራዊ ሚዲያ ላይ የምታዩትን ነገር በሙሉ አትመኑ። ማረጋገጥ ካለባችሁ ጉዳዩን የሚመለከተው ቦታ ላይ ሄዳችሁ ያንን ጉዳይ ማጣራት ትችላላችሁ። ቅድም ብያችኋለሁ። ኮሜዲያን እሸቱ ብዙን ነገር ማለት የነበረውን የ3 ቀን ቆይታ ሙሉን የ3ቱን ቀን ቆይታ እንግዲህ 48 ቀን 48 ሰዓታት የ3 ቀን እሱ ሁሉ ቪዲዮ ላይ መጫን አይቻልም እና እያንዳንዱ በደንብ ኤዲት ተደርጎ ይገልጻል የተባሉ ነገሮች ናቸው ወደ ሚዲያ ላይ የሚቀርቡትና ምናልባት ይሄን ጉዳይ ሲሰራ ወይም ይሄን ቪዲዮ ያቺ ፓርት ስትሰራ በደንብ መግለጽ ቢቻል ብዙዎችን ከስህተት ማዳን ይቻላል ለማለት ነው። ቪዲዮ የምንሰራ ሰዎች ጥንቃቄ እናድርግ። ለማንኛውም ግን ከቋርፍ ጋር ተያይዞ በማህበራዊ ሚዲያ ላይ እየተነሱ የነበሩ አሉባልታዎች እንደዚህ ነው የሚባሉ አይደሉም። ቀላል ነገር አይደለም። በርካቶች የራሳቸውን አጀንዳ ለማራመድ እየተጠቀሙባቸው ይገኛሉ። ግን ትክክለኛው ቋርፍ እንደተመለከታችሁት ነው። ኮሜዲያን እሸቱን ማስተላለፍ የፈለገው ነገር ምንድን ነው የሚለውን ነገር ተመልክተናል። ቪዲዮን ገብታችሁ ማየት ትችላላችሁ። እኛም እንዲህ ተመለከትን። እየተከታተላችሁን አብራችሁ ስለነበራችሁ እናመሰግናለን። ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አሁን ላይ ቻናላችን ከ814,000 በላይ ቤተሰቦች አሉት። ስለዚህ ቻናላችን ሰብስክራይብ በማድረግ የደውል ምልክቷን ተጭነው ቤተሰብ የሆኑ ማለት እንወዳለን። ከስር ባለው ስልክ ቁጥራችን ደግሞ ደውላችሁ የኔ ታሪክ ህዝብ ጋር ሊቀርብ ይገባል፣ የኔ ታሪክ ሰዎችን ያስተምራል የምትሉት ታሪክ ካላችሁ እንደዚሁም ባለ ታሪክ የምታውቁ ካለ ከስር ባለው ስልክ ቁጥራችን በቴሌግራም እና በዋትስአፕ ልታገኙን ትችላላችሁ። እየተከታተላችሁን አብራችሁ ስለነበራችሁ እናመሰግናለን። መልካም ጊዜ